በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ሐረጎ የዚች የታምረኛው ደብር አስተዳዳሪ፣ ክቡር አባታችን መልአከ ፀሐይ ቆሞስ አባ ገብርኤል የቦሌ ክፍለ ከተማ ካህናት መምሪያ ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል ዘማሪያን፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የኃያሉ መድኃኔዓለም ልጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሚን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በተቀደሰው ስፍራ ለዚህ ለታላቅ በዓል ያደረሰን መድኃኔዓለም ከእናቱ ከኪዳነ ምሕረት ጋር ክብር ምስጋና ይድረሳቸው። መድኃኔዓለምንና እናቱን እልል ብላችሁ አመስግኑልኝ። ወደ ትምህርቱ ከመሄደ በፊት ሁለት ነገር መናገር እፈልጋለሁ። የመጀመሪያው ትዝብቴ ነው። ሁለተኛው ደግሞ ደስታዬ ነው። ከትዝብቱ ስጀምር እጅግ በጣም ነው ያዘንኩት። አብዛኞቻችሁ ከቤት ወደዚህ ስትመጡ ብዙ ችግር አለብኝ፣ ለእናቴ ለኪዳነ ምሕረት እነግራታለሁ፣ ጸሎት አድርጌ ማጸናታለሁ፣ ችግሬን አስፈታለሁ፣ የታመማችሁም ከህመም ይፈወሳለሁ፣ በሕይወታችሁም የተቋጠረ ነገር ካለ አስፈታለሁ፣ እንዲሁም ደግሞ ዛሬ መድኃኔዓለም ሆሳናም ነው መጥቼ ጸጋ በረከት አገኛለሁ ብላችሁ በጣም ብዙ ሰዎች መጥቷቸዋል። እንደው ከሩብ ሰው በላይ አብዛኛው ስልኩን አውጥቶ ይቀርጻል፣ ማስታወሻ ያስቀምጣል። ከቤት ስትመጡ ምንም ችግር የሌለባችሁ ትመስላላችሁ። አንዳንዶቻችሁ ከቤት ተዘጋጅታችሁ መጥታችሁ እዚህ ከደረሳችሁ በኋላ ስንት ነገር መንገር የሚገባችሁ ነገር ትታችሁ በእውነት ስልካችሁን አውጥታችሁ ዝም ብላችሁ እየቀረጻችሁ እንደው ለማትጠቀሙት ነገር በዚህ ደረጃ መልፋታችሁ በጣም ያሳዝናል። መድኃኔዓለምን እናንተ ከምትቀርጹት እሱ ቢቀርጻችሁ ይሻላል። ስልካችሁን አውጥታችሁ ታቦቱን ከምታዩ ታቦቱ እናንተን ቢያችሁ ይሻላል። ስልካችሁን አውጥታችሁ ታቦቱን ከምትመለከቱ በጸሎታችሁ መድኃኔዓለም እናንተን ቢመለከታችሁ ይሻላል። ያ ነበረ ችግራችሁን የሚፈታው። ያ ነበር የተቋጠረውን ነገር ሁሉም ይፈታላችሁ። አሁን እዚህ ቦታ ስትመጡ ጊዜያችሁን ገንዘባችሁን መስዋዕት አድርጋችሁ መጥታችሁ ለምንድን ነው በባዶ የምትመለሱት? በእውነት በዛሬው ዕለት ለመድኃኔዓለም የምትነግሩት ነገር የለም? እንዲያደርግላችሁ የምትፈልጉት ነገር የለም? ኪዳነ ምሕረት በእውነት በሕይወታችሁ የጎደለውን እንድትሞላ የተቋጠረውን እንድትፈታ አሊያም ደግሞ በሕይወታችሁ የምትፈልጉትን ነገር እንድታደርግላችሁ ትፈልጋላችሁ? አትፈልጉም? አትፈልጉም። ብትፈልጉማ ስልካችሁን አይደለም የምታወጡት፣ የጸሎት መጽሐፋችሁን ነበር የምታወጡት። ብትፈልጉማ ስልካችሁን አይደለም የምትዘረጉት፣ እጃችሁን ነበር ዘርግታችሁ ኪዳነ ምሕረትን የምትለምኗት። ችግር የለውም እኮ። ለምሳሌ በቀላሉ ልንገራችሁ። በዓሉን እናንተ በአካል ተገኝታችሁ አይታችኋል፣ እድለኛ ናችሁ። እንደው ደግሞ እስኪ እንደው ማስታወሻ እንዲሆነኝ ካላችሁ እኮ እኛ ማህበራዊ ሚዲያ ላይ እንለቃለን፣ እኛም እንቀርጻለን፣ ሰው እንዲመለከት እናንተም ትቀርጻላችሁ። እንዴት እንደዚህ ይሆናል? አያሳዝንም? ስለ እውነት ታቦት የወጣው እናንተን ሊባርክ ነው። ታቦቱ እኮ የወጣው እናንተ ታቦቱን እንድትማጸኑ ነው። በታቦቱ ላይ ያደረው እግዚአብሔር ልመናችሁን እንዲሰማ ነው። ችግራችሁን እንዲፈታ ነው። የምትፈልጉትን ነገር እንዲያደርግላችሁ ነው። እንዴ ዝም ብሎ እኮ ታቦት እኮ አይወጣም። ጥንት እኮ አባቶቻችን ታቦት አይወጡም። በአንዳንድ ቤተ ክርስቲያን ላይ ጨርሶ ታቦት የማይወጣበት ገዳማትና አድባራት አሉ። ከመንበረ ክብሩ አይንቀሳቀስም። ታቦቱ የሚወጣው እናንተን ሊባርካችሁ ነው። እናንተ ደግሞ የለም አንባረክም፣ ከምትባርከን ብንቀርጽ ይሻላል፣ አንተ ከምታየን እኛ ብናይ ይሻላል ብለን ዝም ብለን እንለፋለንና እንደው በእውነት ሌላ ቦታም ስትሄዱ ብዙ ችግር አለብን። እንደ ሀገር ችግር አለብን፣ እንደ ሕዝብ ችግር አለብን፣ እንደ ቤተ ክርስቲያን ችግር አለብን፣ እንደ ግል ደግሞ ብዙ ችግር አለብን። ይሄንን ችግራችንን የኛንም የሕዝባችንንም የሀገራችንንም የቤተ ክርስቲያናችንንም የዓለምን ችግር እግዚአብሔር እንዲፈታልን እስኪ እንደው በእውነት
አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ የተናገረው የትንቢት ቃል ተፈጽሟል እኮ። እስኪ ዛሬ ማህበራዊ ሚዲያውን ክፈቱት፣ እስኪ ቴሌቪዥን ክፈቱ። የምትሰሙት ሞትንና ሞትን ነው። የሞትን ወሬ ነው የምንሰማው። ተመልከቱ፣ ሰሞኑን እንኳን ይኸው የተያዘው ጦርነት ወር አልፎታል አይደል? ያ ዛሬ እኛን አይገደንም? የእስራኤልና የኢራን ጦርነት እኛን ይመለከታል አይመለከትም? ንገሩኝ እንጂ። የማይመለከተን ሰዎች አለን አይደል? በደንብ አድርጎ ነው የሚመለከተን። የሆርሙዝ ሰርጥ በመዘጋቱ ምንድነው የተፈጠረው ሀገራችን ውስጥ? እኔ ስለ እውነት እናንተ ላይ ሰማችሁ ይችላል። እኔ በግሌ የተጎዳሁትን ልንገራችሁ። እነሱ እዛ ሲጠዛጠዙ ቀሲስ ሄኖክ ተጎድቷል። ምንድነው የጎዳኝ? የመድኃኔዓለምን ዝክር ለመዘከር ከሌሊት ጀምሮ ከትላንት ከሁለት ቀን ጀምሮ ወደ 7 ኩንታል ሽንኩርት ገዝተናል። ያ ሽንኩርት ይፈጫል። ወደ 7000 እንጀራ አለ። ያንን እናመላለሳለን። ዳቦ ይመላለሳል። ብዙ ነገር ይሰራል። የዝክር መኪና አለን። ነዳጅ ከየት አባቴ ልቅዳ? ቸገረኝ። ከየት ይምጣ? 2 ቀን ነው ሰልፉ። 7000 ብር ነበረ ነዳጅን ሙሉ ማደርገው። ትላንትና 36000 ብር ነዳጅ ገዛው። ይሄ ጎዳና ላይ ጎዳንም። እሺ ተወት፣ መኪና የሌላችሁ ሰዎች ነዳጅ ሲጨምር ምን ይጨምራል? ሁሉ ነገር ይጨምራል። የት ይገባል? ኑሯችን ውስጥ ቤታችን ውስጥ ይገባል። ተጭኖ የሚመጣው በነዳጅ ነው። ምንም የምንሰራው ነገር የለም እኮ እኛ ኢትዮጵያውያን። ምን አለን? ክፋት፣ ምቀኝነት፣ ተንኮል ነው ያለን። አንዱ ሲያድግ ደስ የማይለን ነው። የአንዱ መለወጥ አይናችንን የሚያቀላን ነው። ከፍ ሲል ጎትቶ መጣል ነው። ምቀኝነት መገለጫችን ሆኗል። ምን አለን? ምንም። ዓለም ቢዘጋ አስቀድመን የምንዘጋው እኛ ነን። ይሄንን እንኳን እግዚአብሔር እንዲያርቅልን እንኳን እንጸልይም። ቅድስት ቤተ ክርስቲያን ስለ ሀገር ስለ ዓለም ትጸልያለች ዕለት ዕለት። እኛ ደግሞ እንደ ሕዝብና እንደ ግለሰብ ልንጸልይ ይገባል። ስለዚህ የሆነ ነገር በሆነ ቁጥር በተጓዳኝ የሚሆን በቀጥታ እንጎዳለን። ቤተ ክርስቲያን ስትመጡ ለምኑ፣ ጸልዩ። መቼም አልቅሱ አልልም። እስኪ ቢያንስ ጸልዩ፣ ለምኑ። ብዙ ችግር አለባችሁ። እኔ ሁሌ ነው የምናገረው፣ ድንግል ማርያምን ኪዳነ ምሕረትን የምታክል እናት ይዘን እንቸገር፣ ይጉደልብን፣ እንታሰር፣ እንሰቃይ፣ መከራ እንብላ። አይደለም ለኔና ለናንተ ለአስራት ለቃል ኪዳን ልጆቿ ለአህዛብ የምትተርፍ እናት ይዘን መከራ እንብላ። ችግራችን የማይፈታው በልባችን ሳይሆን በእግራችን ስለምንመጣ ነው። በእግራችን የመምጣታችን አንዱ ምልክት ምንድነው? ስልክ አውጥተን መቅረጽ ነው። በልቡ የመጣ ሰው ያለቅሳል፣ ያዝናል፣ ይለምናታል፣ ይማጽናታል፣ ያለቅስባታል። ግድ የለም አስተካክሉ፣ እንስተካከል። ሁለተኛ መቼም ትዝብቴን ከተናገርኩ ወደ ደስታ ነው። እግዚአብሔር ይመስገን ትላንትና የነበራችሁ ሰዎች አላችሁ። በብፁዕ አባታችን በአቡነ ሕዝቅኤል መሪነት አማካኝነት ትላንትና እግዚአብሔር ይመስገን ኃያሉ መድኃኔዓለምን እቅፍ ድግፍ አድርገን ወደ እናቱ ቤት በክብር አስገብተናል። ዛሬ ደግሞ ይኸው ወጥቶ ፊት ለፊታችሁ እናንተን ሊባርክ ቆሟል። መድኃኔዓለምን አመስግኑልን። ከዚህ በኋላ መጋቢት 27 ጥቅምት 27 መድኃኔዓለም ይከብራል፣ ይነግሳል። ከዛ በተረፈ ደግሞ በየወሩ መድኃኔዓለም ይቀደሳል። እኛም ደግሞ በሰፊው እንደተለመደው የየወሩን ዝክር እንዘክራለን። ስለዚህ በፊት የነበረን አገልግሎት ከረቡዕ ከአርብ ከእሁድ ውጪ የኪዳነ ምሕረት ቀን በ16 በማንኛውም ቀን በዋለው፣ የቅዱስ ሩፋኤል ቀን በ13 በየትኛውም ቀን በዋለውና እንዲሁም ደግሞ ሶስተኛ በመድኃኔዓለም ቀን ጨምረናል። ከዚህ በኋላ የመድኃኔዓለም ቀን ቋሚ አገልግሎት ይኖረናል ማለት ነው። ስለ መድኃኔዓለም ተነጋግረን ተማምረን ወደ ቀጣይ አገልግሎት እንሄዳለን። ኃያሉ መድኃኔዓለም በቸርነቱ ሁላችንንም አይለየን። በዚህ በዮሐንስ ወንጌል በምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት በሉ እስኪ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ወልደ ነጎድጓድ ቅዱስ ዮሐንስ በወንጌሉ ላይ
ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ዛሬ መጋቢት 27 ቀን ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች ነፍሱን የሰጠበት ፍቅሩንም የገለጸበት ቀን ነው። አስቀድሞ አዳምና ሔዋን በገነት እንደ መላእክት ሆነው ቅዱስ ቅዱስ እያሉ እግዚአብሔርን እያመሰገኑ ይኖሩ ነበር። አጋዕዝተ ዓለም ሥላሴን በአንድነት በሶስትነት ይመለከቱ ነበር። ቅዱሳን መላእክትን ያዩ ነበር። የሚናገሩት፣ የሚነጋገሩት፣ የሚጫወቱት፣ የሚደሰቱት ከቅዱሳን መላእክት ጋር ነበር። በመጨረሻ ግን አትብሉ የተባሉትን ዕፀ በለስ በመብላታቸው ምክንያት ከሰማይ ተወርውረው ወደ ምድር መጥተው በዚህ መከራቸውን መኖር ጀመሩ። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለሔዋን በገነት ውስጥ 3 እጽዋትን ነበር ያስቀመጠላቸው። የመጀመሪያው ዕፀ ሕይወት ናት። እሷን የበሉ እንደሆነ በሺህ ዓመት አንዴ እየታደሱ እንደ መላእክት ቅዱስ ቅዱስ እያሉ ለዘላለም ከሱ ጋር እንዲኖሩ ነበር። ሁለተኛው ደግሞ ዕፀ በለስ ነች ወይም ደግሞ ዕፀ ሞት ነች። ያችን የበላችሁ ጊዜ ሞትን ሳይሆን የሞትን ትኖራላችሁ ብሎ አስጠንቅቆ ነገራቸው። ሶስተኛው ደግሞ ብሉም አትብሉም የተባሉት ነው። ብሉም አትብሉ የተባሉትን ዕፀ በለስ ቢበሉ ኖሮ አዳምና ሔዋን የሚባሉ ፍጡሮች አይኖሩም ነበር። እሱ ባወቀ በሰይጣን ስህተት ምክንያት አትብሉ የተባሉትን ዕፀ በለስ በሉ። ወደዚህ ምድር መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለሔዋን ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ቃል ኪዳን ገባለት። ይሄ የቃል ኪዳን ንግግር በመጽሐፍ ቅዱስ ላይ አናገኝም። በመጽሐፈ ቀለምንጦስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለሔዋን ከ5 ቀን ተኩል ወይም ደግሞ ከ5500 ዘመን በኋላ አድንሃለሁ የሚለው ቃል ተጽፏል። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋን ዕፀ በለስን እንደበሉ ወዲያው ይቅር ማለት ይችላል፣ መማር ይችላል፣ ወደ ወጡበት ገነት ማስገባት ይችላል። ነገር ግን ፍቅሩንና ክብሩን ሊገልጽላቸው ፈልጎ ከሰማያ ሰማያት ወርዶ ከእናቱ ከድንግል ማርያም ተወልዶ ለኛ ለሰው ልጆች ሰው ሆነ። የጠፋነውን ፈልጎ አገኘን፣ የተበተነውን ሰበሰበን፣ ክብር ያጣነውን ክብር ሰጠን፣ ወደ ሲኦል የወደቅነውን ደግሞ ከድቅድቅ ጨለማ አውጥቶ ወደ ዘላለማዊ ሕይወቱ መለሰን። በእውነት መድኃኔዓለም ክብር ምስጋና ይድረሰው። ስለዚህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ መጋቢት 27 ቀን የተሰቀለበት የሞተበት እኛን የሰው ልጆች ያዳነበት ቀን ነው። ታሪኩ ትምህርቱ በጣም ሰፊ ነው። ጥቂት ነገሮችን ብቻ ላስታውሳችሁ። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ሕሊና በመላእክት ልቦና ሊታሰብ የማይችለውን ጸዋቶ መከራ የተቀበለበት ቀን ነው። እኛን የሰው ልጆች ብርሃን ለማልበስ እርቃኑን ተሰቅሏል። ለኛ የክብር አክሊል ሊያቀዳጀን ለራሱ የሾህ አክሊል ደፍቷል። ኪሩቤል፣ ሱራፌል፣ ቅዱሳን መላእክት ብርሃናዊ ፊቱን ማየት መመልከት የማይቻላቸውን ለኛ ብሎ ፊቱን በጥፊ ተመቷል። በገነት የተመላለሱ ምድርን የቀደሱ ንጹሃን ቅዱሳን ብሩካን መለኮታዊ እግሮቹን በሚስማር ተቸንክሯል። ስጋውን ቆርሷል፣ ደሙን አፍስሷል፣ አጥንቱን ከስክሷል። ይሄንን መከራ የተቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች ብሎ ዛሬ ነው። በዛሬው ዕለት የጌታችንን ሕማም ስቅለት ስናስብ ብዙዎቻችን በስቅለት ቀን እመቤታችንን እንረሳለን። ቅድም በታምረ ማርያሙም ላይ እንደሰማችሁት ወላዲተ አምላክ ድንግል ማርያም ልጇ በቀራንዮ አደባባይ በዛሬው ዕለት በተሰቀለበት ሰዓት እሷም ጽኑ መከራ ተቀብላለች። እንባዋን እያዘራች አልቅሳ ወደ ቀራንዮ ስትመጣ በቀራንዮ አደባባይ ላይ ሕዝቡ ሁሉ እንደኔና እንደናንተ ተሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ ይመለከቱ ነበር። እመቤታችን ድንግል ማርያም ጠጋ ብላ ጠየቀች። ምን እንደሆነ አላወቀችም። ኢየሱስ ክርስቶስ የተባለው ተሰቅሎ ይኸውና ተመልከች አሏት። እመቤታችን ድንግል ማርያም ወደ ቀራንዮ አደባባይ ሄደች። ቀና ብላ ስትመለከት አስቀድማ የምታውቀው ልጇ አይደለም። ፊቱ በደም ጨቂቷል፣ ሰውነቱ ስጋው ተበጣጥሷል፣ ሌላ መስሏል። ባየች ሰዓት ክፉኛ ደነገጠች ይላል። እመቤታችን ልጇ እንደዚህ ሆኖ አይታው ስለማታቅ
በእርግጥ ደግሞ ትንቢቱንም ብታውቅ እንደዚህ የሚሆን ስላልመሰላት አንድም እናት ነችና እመቤታችን ድንግል ማርያም ተወዳጅ ልጇን ስታይ ደነገጠች። ከድንጋጤዋ ብዛት የተነሳ ይላል ነፍሷ ከስጋዋ ልትለይ ደረሰ ይላል። መቼም ድንጋጤን የደነገጠ ሰው ያውቀዋል። አንዳንዶች ልጆቻቸው ሞቱ ተብሎ ሲነገራቸው በድንጋጤ ስትሮክ የሚመታቸው ሰውነታቸው የሚዝለፈለፍባቸው ብዙ ሰዎች አሉ። ድንጋጤ ክፉ ነው። ሰውነትን በሽተኛ ያደርጋል። አልፎ ተርፎ ደግሞ ለሞትም ይዳርጋል። እመቤታችን ድንግል ማርያም የልጇን ስቃይ መከራ ስትመለከት ከጭንቀት ከማንባት ከድንጋጤ የተነሳ ነፍሷ ከስጋዋ ልትለይ ነበረ። በዛን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ያለ ጊዜው እንዳትሞት በሱ ሞት ደግሞ እሷ እንዳትሞት አለና ቅዱሳን መላእክትን ሰባቱን ላከና እንዲያረጋጓት አደረገ። ነገር ግን ሰባቱ ሊቃነ መላእክት እመቤታችንን ማረጋጋት አቃታቸው። ታለቅሳለች፣ ታነባለች። በዛን ሰዓት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዞር ብሎ ሲመለከት አብሮት የነበሩት 12ቱ ሐዋርያት የሉም። ከእጁ ታምራት ከእጁ በረከት የተቀበሉት የሉም። በዛ በመከራ በፈተና ሰዓት አምላካቸውን ጌታቸውን ትተው ሞትን ፈርተው በሱ የመጣ ሞት ለኛ ይተርፋል፣ እሱ ላይ የደረሰ መከራ እኛ ላይ ይደርሳል ብለው እንደ ስጋ ፈሩና ሁሉም ተበተኑ፣ ትተውት ሄዱ። በዚህን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ዝቅ ብሎ ሲመለከት እመቤታችን ድንግል ማርያም ታነባለች። ወልደ ነጎድጓድ ቅዱስ ዮሐንስ ያነባል፣ ያለቅሳል። በዛን ሰዓት ጌታችን ከዚህ በኋላ ያው እንደሚሞት ስላወቀ እነሆ ልጅሽ ብሎ ወልደ ነጎድጓድ ቅዱስ ዮሐንስን ለእመቤታችን ሰጠ። ለወልደ ነጎድጓድ ቅዱስ ዮሐንስ ደግሞ እነኋት እናት ብሎ እመቤታችንን ሰጠ። በዛሬው ዕለት ወልደ ነጎድጓድ ቅዱስ ዮሐንስ እኛን ምእመናንን ወክሎ እናቱን ድንግል ማርያም በቀራንዮ አደባባይ ከጌታችን ዘንድ ባደራ ተቀበለ። ስለዚህ ዛሬ ጌታችን መከራ የተቀበለበት ድንግል ማርያም ያዘነችበት እመቤታችንን ደግሞ በወልደ ነጎድጓድ በቅዱስ ዮሐንስ በኩል የተቀበልንበት ቀን ነውና ደስ ሊላችሁ ይገባል። እስከ 9 ሰዓት የሚደርስበትን መከራ እንዳታያለና ወልደ ነጎድጓድ ቅዱስ ዮሐንስ ይዟት እንዲሄድ አደረገ። እመቤታችን እንደሰማችሁት እያነባች እየወደቀች እየተነሳች ወደ ቤተ ዮሐንስ ሄደች። ከዛ በኋላ ልጇን ምን እንዳደረጉት አታውቅም ነበር ይላል። ይሄ ብቻ አይደለም። ያንን ስቃይና መከራ ስላየች እመቤታችን ለ3 ቀን ሳትበላ ሳትጠጣ በእንባ በሐዘን ከረመች። የልጇን ትንሣኤ እስክታይ ድረስ እመቤታችን ደም እንባ እያነባች ቆየች። ይሄ ቀን ወላዲት አምላክ ድንግል ማርያም በልጇ ስቅለት ያዘነችበት፣ ያለቀሰችበት፣ ያነባችበት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ያደረሰበትን መከራ አይታ ያዘነችበት እነ ቅዱስ ጴጥሮስ ሌሎቹም ቅዱሳን ሐዋርያት ትተውት የሸሹበት ቀን ስለሆነ እጅግ በጣም አዝናለች፣ ተጎድታለች። ሌላው በዚህ ቀን ቅዱሳን መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ አይተው እነሱም እንደመቤታችን የደነገጡበት ቀን ነው። ሊቀ መላኩ ቅዱስ ሚካኤል አይሁድ ጌታችንን ሲገርፉት ሲደበድቡት ተመለከተና እጅግ በጣም አዘነ፣ ተከዘ፣ አረመመ፣ ዝም አለ። የጌታውን ትዕግስት ሰውን ለማዳን የሄደበትን መንገድ እየተመለከተ ሊቀ መላኩ ቅዱስ ሚካኤል አረመመ። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ደግሞ ጌታው የሚደርስበትን መከራ ተመለከተና መታገስ ተሳነው። አስቀድሞ ሲፈጠር የተሰጠውን ሰይፍ መዘዘ። ጌታ ሆይ ምሕረት ቸርነት እስከ መቼ ድረስ ነው? እንዴት አንተ በፈጠርከው ፈጣሪ ሆነ በፍጡር ትደበደባለህ? መከራ ይደርስብሃል። ይሄ አይገባም። ትዕግስት እስከ መቼ ነው አለና ሰይፉን መዘዘና ወረወረ። ያ ሰይፍ የቤተ መቅደሱን መጋረጃ ለሁለት ቀደደው። አባቶቻችን ምን ይላሉ? ዛሬ እርስ በርስ በጦርነት የሚያባላን ያ የቅዱስ ገብርኤል የተወረወረው ሰይፍ ነው ይላሉ። ሊቀ መላኩ ቅዱስ ገብርኤል ይህንን ሲያደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብርኤል ሆይ ተው፣ ቸርነቴ ገና ዓለምን ያድናል፣ ታገሳለሁ። በእውነት እግዚአብሔር አሁንም በቸርነቱ ሁላችንን የሚታገሰን ዛሬም ከነበደላችን ከነ ኃጢአታችን ታግሶናለን አይደል? ጽድቅ የሚሰራበት ቦታ ኃጢአት እንሰራለን። ንስሐ መግባት አቅቶናል። ቅዱስ ሥጋውን ክቡር ደሙን መቀበል አቅቶናል። ከዛሬ ነገ ንስሐ ገባለሁ እያልን በቀጠሮ ያለን ብዙ ሰዎች አለን። ዛሬ ቆርባለሁ ነገ ቆርባለሁ ብለን ከነ ኃጢአታችን
ጽድቅ እንደሰራ ሰው ዝም ብለን በእውነት ሟች ሆነን ሰንባች የመሰልን ብዙ ሰዎች አለን። እግዚአብሔር በእውነት ሁላችንም ለንስሐ ያብቃን። ይሄ ቀን እጅግ በጣም ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች መከራ የተቀበለበት ቀን ነው። ታስታውሳላችሁ ስንት ጊዜ ነው የተገረፈው? 6666 የተገረፈበት ታውቃላችሁ ጅራፍ ነው። በጅራፉ አናት ላይ ሮማውያን እንደ ጉጠትና እንደ ሚስማር ያለበት አንጥረኛ ቤት ሄደው አሰርተው ጫፉ ላይ አንጠልጥለው አንድ ጊዜ ሲገርፉት እኔ እናንተ እንደምንገረፈው ሰውነታችንን ጀጥ አድርጎ ብቻ አይደለም የሚሄደው። ሰውነቱ ላይ ሲያርፍ ወደ ስጋ ውስጥ ይገባል። ሲጎትቱት ስጋውን ቦጭቆ ይነሳል። እንደዚህ ሆኖ ነው አጥንቱን ከስክሶ ደሙን አፍሶ ጌታችን እኛን ያዳነን። በእውነት ታዲያ ለመድኃኔዓለም ምንስ ብንሆንለት በእውነት እንደው ምን ዋጋ ይሆነናል? ንስሐ ገብተን ብናስደስተው ጽድቅ ስራ በስሙ ብንሰራ በእውነት ለመድኃኔዓለም እኮ ያንሳል። አያንስም? ያንሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ራሱን ነው የሰጠን። ምኑን ነው የሰጠን? ራሱን። ዛሬ ክርስቶስ ራሱን ሰጥቶናል። በዚህ ቀን ስጋና ደሙን ጽደቁበት ዘላለማዊ መንግስት የሉረስበት ብሎ ቅዱስ ስጋውን ክቡር ደሙን የሰጠበት ቀን ነው። በዛሬው ዕለት ስለት አስራት የማይሰጡ አሉ። እግዚአብሔር አድርጎላቸው እግዚአብሔር ስራ ሰጥቷቸው ክርስቶስ ራሱን ሰጥቷቸው እሱ ግን ስራ ሲሰጣቸው ገንዘብ ሲሰጣቸው ለእግዚአብሔር መልሰው የሰጣቸውን አስራት የማይሰጡ ብዙ ሰዎች አሉ። በእውነት ክርስቶስ ራሱን የሰጠን ራሱን ከመስጠት ሌላ ምንም ሊሰጠን የሚችል ነገር የለም። እግዚአብሔር አብ አንድያ ልጁን ሂድ የሰው ልጅን አድናቸው ሙትላቸው ብሎ ለኛ ላከልን። ዛሬ ማን ነው ልጁን ሂድ ሙት ቤዛሁን አድን ብሎ የሚልከው? እግዚአብሔር አብ ግን አንድያ ልጁን መከራ እንዲቀበል ፈቀደ። ሌላው በዛሬው ዕለት በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ላደረሱበት ለደበደቡት እስከ ሞት ላደረሱት ይቅርታን ያደረገበት ቀን ነው። ምን ያደረገበት ቀን አልኳችሁ? ይቅርታን። በዚህ በሉቃስ ወንጌል በምዕራፍ 23 ቁጥር 34 ላይ ኢየሱስም ይላል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ምን አድርግላቸው አለ? ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው። ዛሬ የይቅርታ ቀን ነው። ጠላቶቹን እስከ ሞት የፈለጉትን ለመግደል የመጡትን የገደሉትን ይቅር ያላቸው ቀን ነው። እናንተም ሰው ሲበድላችሁ ይቅር ማለትን ከክርስቶስ ተማሩ። ሰው መከራ ሲያደርስባችሁ የክርስቶስን መከራ አስባችሁ ይቅር በሉ። እሱ በእውነት ይቅር ብሏል። እኛም ለበዳዮቻችን ይቅር እንበላቸው። የሚፈርደው ማን ነው? እግዚአብሔር ነው። የገፋችሁ የበደላችሁ ሰው ካለ ፍርድን የምታገኙት ከእግዚአብሔር ነው። ያ ሰው ይቅር በሉኝ ካለ ግን ይቅር በሉ። ምክንያቱም በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታን ያስተማረበት ይቅርታን የሰጠበት ቀን ነው። በአጭሩ ይሄ ቀን ማለት በእውነት የክርስቶስ ፍቅር እስከ ሞት የደረሰ ስጋውን የቆረሰ ደሙን ያፈሰሰ ቀን ነውና በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በቸርነቱ ይቅር ይበለን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሏልና በእውነት ራሱን ነፍሱን ፍቅሩን ስጋውንና ደሙን የሰጠን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።